እንደነገርኳችሁ ዛሬ ላይ መተን ስናከብር በወንድማችን በዲያቆን ሲሳይና የኔም ወዳጆቼን ደንበኞቼን የማከብራቸውን ሰዎች ስለ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እየሰራን ነው እርዱ ስንላቸው ሰው አዎንታዊ ምላሽ ሰጥቶን ሶስት ኑትራክ አሸዋና ጠጠር የማስገባት ቀን ነበረ። እግዚአብሔር ረድቶን ተሳክቶልናል። አመስግኑት እግዚአብሔር። ባለፈው ጥቅምት 30 መተን ቃል የገባናቸው ማቴሪያሎች ነበሩ። 120 ኩንታል ሲሚንቶ ቃል ገብተን ነበረ። እሱ ላይ ደግሞ ከኮሚቴው ጋራ በጋራ በመሆን በመስራት እስከ ጥር 28 ድረስ 200 ኩንታል ሲሚንቶ እናስገባለን። አመስግኑ እግዚአብሔር። አያችሁ፣ ይህ ቤተ መቅደስ በ2 ወር በ3 ወር መሰረቱን ሰርታችሁ ጨረሳችሁ። እኛ ደግሞ ለፍጻሜው አጠር ባለ ጊዜ በ1 ዓመት ተኩል ግንቦት 12 ቀን 2019 ለመጨረስ እቅድ ይዘን እየተንቀሳቀስን ነው። ከማጋራ ከወንድሞቹ ጋር በጋራ ሆነን ለዛ የሚያበቃ ስራ እየሰራን ነው። እናንተ ሳላችሁ አመስግኑ እስቲ እግዚአብሔር። በዚህ መሰረት ከየካቲት 1 በኋላ የቤተ ክርስቲያኑ ስራ በፍጥነት ይጀምራል፣ ይቀጥላል፣ ይሄዳል። እኛም ደግሞ የእግዚአብሔርን ቤተ መቅደስ እንድንሰራ እግዚአብሔር ከፈቀደልን ወገባችንን ታጥቀን በረከት ለማግኘት እንሰራለን። እስኪ ሁላችሁም ለመስራት ዝግጁ እንደሆናችሁ አውቃለሁ። በእልልታ በምስጋና እግዚአብሔር። በዚህ መሰረት እቅዳችንን ላሳውቃችሁና ወደ ቀጣዩ ፕሮግራም እንሄዳለን። በየካቲት 1 ጀምሮ እስከ የካቲት 30 ድረስ ይህ የምታዩት መሰረቱ ቢሙ ታስሮ ኮለን ይቆማል፣ ኮለን ይሞላል። ከዛ በፊት ግን ያመጣነው ዲዛይን ወደዚህ ብቅ አድርጉልኝ። ጻራት ወደዛ ልትበሉና እዚህ ጋር ብቅ አድርጉልኝ። ሳላመሰግን የቀረው ሰው አለ። በእውነት የምታዩት የሚሰራው ቤተክርስቲያን አያችሁት? ይህን የመሰለ የመጥምቀ መለኮት የቅዱስ ዮሐንስና የገናናው መልአክ የቅዱስ ሚካኤል ቤተ መቅደስ የሚሰራው በዚህ መሰረት ነው። ፕላኑ የተስተካከለ፣ ዲዛይኑ ያማረ፣ ይህንን ያማረ ዲዛይን የሰራልኝ ውድ ወንድሜ ነው። ዛሬ እንዲመጣ ጋብዤው ነበረ፣ አልመጣም። በነፃ ያለምንም ክፍያ ስራ የመጥምቀ መለኮት ቅዱስ ዮሐንስና የገናናው መልአክ የቅዱስ ሚካኤል ነው ስራ ብዬ በለመንኩት ያለምንም ማመንታት ይህን የመሰለ ዲዛይን ሰርቶልናል። ይህን የመሰለ ቤተክርስቲያን ሰርተን እናስመርቃለን። ክብር ለእግዚአብሔር፣ አመስግኑ። የዚህ ቦታ ላይ እንደምታውቁት የገናናው መልአክ የቅዱስ ሚካኤል ጽላት ብቻ ነበረ የነበረ። አሁን ስንት ጽላት ሆኗል? 3 ጽላት ሆኗል። የመጥምቀ መለኮት የቅዱስ ዮሐንስ ጌታን ያጠመቀው የነቢያት መጨረሻው የሐዋርያት መጀመሪያው ካህኑ ሰማዕቱ ጻድቁ ክርስቶስን በዮርዳኖስ ጥምቀትን የምናከብረው ክርስቶስ ትሕትናውን ዝቅ አድርጎ እንዲያጠምቀው የፈቀደው ይሄ ዛሬ የምናከብረው ሰማዕት ካህን ነው። በእሱ እንድትባረኩ በእሱ እንድንባረክ የረዳን የፈቀደልን የአባቶቻችን አምላክ ክብር ምስጋና ይድረሰው። እስኪ አመስግኑ። እድለኞች ናቸው። ይህ ሰማዕት መጥቶ እየባረካችሁ ነው እና የእሱን ቤት መስራት መታደል መመረጥ ነውና እቅዳችን እየነገርኳችሁ ነበረ። እቅዳችን መሀል ላይ ሰፊ ልዩ ዲዛይን ነው የሚሰራው። ቤተ መቅደሱ ወደ ጥግ ተለጥፎ ነው የሚሰራው። መሀል ላይ ትልልቅ 4 ኮሎኖች አሉት። እሱን ጨርሰን እስከ የካቲት 30 እሱን የመስራት ቀጣይ ላይ ከመጋቢት 1 እስከ መጋቢት 30
ላይ ያሉ ኮሎኖች ያልተሞሉ መሙላትና ቢም ማሰር፣ መሀል ላይ ያሉ ተሸካሚ ጣራ አለው እሱን የመስራት ዶም አላት። አይታችኋታል። ህንፃ በላይ በኩል ዶም ትባላለች። እሱ ብዙ ብረት ይፈጅብናል። እስከ ግንቦት 10 በሚያዝያ ወር ላይ እሷን ሙሉ ለሙሉ ጊዜ ስለሚፈጅ እሱን የመስራት ግንቦት 12 ቀን እግዚአብሔር ቢፈቅድልን መልአኩ ቢረዳን መጥምቀ መለኮት ቅዱስ ዮሐንስ ቢረዳን ዶሟ አልቃ መስቀል የመስራት ፕሮግራም እቅዳለን። ይህ ሀሳብ የተመቸው ሰው እግዚአብሔር ያመስግን። አይገርምም? አባታችን ቄስ አበራ ጎሙ ሳይሰራ መስቀሉን እገዛለሁ ብሎ ቃል የገባለ ነው የሚሉኝ። ኧረ አመስግኑ እግዚአብሔርን። ታሪክ ነው የምንሰራው። እግዚአብሔር ታሪክ እንድንሰራ ፈቀደልን። ከፈቀደልን ደግሞ መስራት የኛ ድርሻ ነው። የእግዚአብሔርን ቤት ሰርተን መባረክ መቀደስ፣ ትውልዳችን እንዲባረክ ማድረግ ከየሁላችን ይገባል። ይህ ሀሳብ ተመችቷቸዋል? ተመችቷቸዋል? አይገርምም? ግን ይህን እቅድ ስናቅድ እየሰራን ነው። ሳንሰራ አላቀድንም። አይገርምም? ከዚህ መካከል ግን የሚጎለን አንድ ነገር ብቻ ነው። እሱን ደግሞ ዛሬ ጎዶሎ የሞላበት ቀን ነውና ቅዱስ ሚካኤል ረድቶን መጥምቁ ረድቶን እኔ የመጥምቁ ስም ጠርቼ አፍሬ አላውቅም። የገናናው መልአክን ስም ጠርቼም አፍሬ አላውቅም። ዛሬ አብረን የበረከት ስራ እንሰራለን፣ እለምናቸዋለሁ። ከዛ በኋላ ግን ልዩ ልዩ ተአምሮች ይቀጥላሉ። አሁንም ድንቅ ድንቅ የሆኑ የቤተ ክርስቲያን ልጆች ከጎናችን ስላሉ ክብር ለእግዚአብሔር። አመስግኑ። ከጤና ጣቢያ የሺ አገረት 5000 ብር ቃል ገብታ ነበረ። ቃሏን ጠብቃ ለመጥምቀ መለኮት ለቅዱስ ዮሐንስ አንጥታ ሰጥታለች። አመስግኑላት። መጀመሪያ እንደነገርኳችሁ በዚህ ዕቅድ መካከል የጎደለን አንድ ነገር ነው ብያቸዋለሁ። ምንድነው? ብረት ብቻ ነው የሚጎድለን። ሌላ ሲሚንቶ ከጎደለ እንኳን እናሟላለን፣ እንለምናለን። ስለ መጥምቁ ብለን ስለ ቅዱስ ሚካኤል ብለን እንዳትጨናነቁ፣ እንዳታስቡ። እግዚአብሔር ሰው አለው፣ እሱን እናሟለን። ዛሬ የብረቷን አብረን ብንሰራት ምን ትላላችሁ? ደስተኞች ናችሁ? ደስተኞች ከሆናችሁ አመስግኑ እግዚአብሔር። እግዚአብሔር ለእያንዳንዳችን የሰጠው ልዩ ጸጋ አለ። ምን አለ? ልዩ ጸጋ አለ። እናንተ ብዙ ጊዜ ህይወታችሁ፣ ስራችሁ፣ የሁላችንም ህይወትና ስራ ከፈጣሪ ጋር የተገናኘ ነው። የእናንተ ደግሞ በይበልጥ ይለያል። ሰኔ ላይ ሲመጣ ስንዴውን ከጎተራ አወጣችሁ። አየለች እንግዳ ቃል ገብታ ነበረ። በቃሏ መሰረት 10,000 ብር አጥታ ሰጥታናል። ገና ይመጣል። ገና ታሪክ እንሰራለን። ታሪክ ሰርተን ከእግዚአብሔር በረከት እንቀበላለን። እንደነገርኳችሁ ይህ ቤተ መቅደስ ስንሰራ ዲዛይኑን አሻሽለኑ በጣም ልዩ የሆነ ከትውልድ ወደ ትውልድ የሚተላለፍ ህንፃ ዲዛይን ነው እየተሰራ ያለው። ሲሰራ ቀጣይ ግንቦት 12 ስንደርስ ያን ጊዜ ታዩታላችሁ። ደስታ በደስታ ነው የምትሆኑ። እግዚአብሔርን አመስግኑ። እግዚአብሔር ለእያንዳንዳችን እንደነገርኳቸው ብዙ ነገር ሰጥቶናል። ምን ሰጥቶናል? ብዙ ነገር ሰጥቶናል። ጤና ሰጥቶናል። ሰላም ሰጥቶናል። ዛሬ እንኳን በዚህ ሰዓት ላይ ተሰብስበን እንድናከብር እግዚአብሔር ይህን አየር ይህን ትንፋሽ ሰጥቶናል። አመስግኑ። ከጤና ጣቢያ ህመም ዘየደ አፈወርቅ
1000 ብር ሰጥታለች። አመስግኑላት። ወንድ ነው ሴት አይደለችም። ይቅርታ ጠይቄያለሁ። ስለዚህ አሁን ሁላችሁም ሴት የለ ቄስ የለ ሕፃን የለ እናቶች የሉ፣ ሁላችንም የበረከት ስራ እንሰራለን። አትርጦ ቃል ትገቡልኝ ያላችሁ። መጀመሪያ ግን እጃችሁ ላይ ለመስጠት ይዛችሁ የመጣችሁ ሰዎች እየመጣችሁ በታቦቱ ፊት አረፍ አረፍ እያላችሁ ያላችሁን ስጡ። ከዛ በኋላ ነው ፕሮግራም የምቀጥለው። አመስግኑ። ታቦቱ እኮ ዝም ብሎ አይገባም። ይኸው እና እኔም ከራሴ ነው የምጀምረው። ያለንን ቤት ያፈራውን ኪሳችን ላይ ያለው አሁን በከተማው ዓለም ላይ ሰው ብር ይዞ አይሄድም። በሞባይል ባንክ አቶ ሸጋው የሽበላይ 2000 ብር ሰጥቶናል። አመስግኑለት። ይኸው እኔም ሰጥቻለሁ። ስሙ ለእግዚአብሔር አመስግኑት። ሁላችንም እንደነገርኳችሁ እግዚአብሔር የሰጠን ብዙ ነገር አለ። አሁን ጥሩ ወቅት ነው። በሰኔ ላይ የዘራችሁት ስንዴ አፈሩ ላይ ቀላቅላችሁት ፍሬ አፈርቶላችሁ ያን ወደ ጎተራ አስገብታችሁ ማን እያመሰገናችሁ ነው? እግዚአብሔርን እያመሰገናችሁ ነው። አረ ክብርና ምስጋና ለእርሱ ይሁን። ማናምናችሁ ነው ስንዴውን ወስዳችሁ ወደ አፈር የቀላቀላችሁት? እግዚአብሔርን አይደል እንዴ? አይደለም ይመላል። ደረጀ ፍቅሬ 1000 ብር ሰጥቶናል። አመስግኑለት እግዚአብሔር። ወጣቶች በወጣትነት ዘመናችን እግዚአብሔርን ማገልገል መታደል መባረክ ነው። እግዚአብሔርን ደግሞ ማክበርና ለእግዚአብሔር መገዛት በእድሜ ላይ ጸጋ። አቶ እምሻ ወልደ ሰማያት የህንፃ አሰሪ ኮሚቴ ናቸው። ባለፈው ቃል ገብቼ ነበረ ብለው 10,000 ብር ሰጥተውናል። አመስግኑ እግዚአብሔር። አየለ አክሊል አበባየሁ ወንድማችን በአዲስ አበባ ከኛ ጋራ በኮሚቴነት የሚያገለግል በእውነት አመስግኑ። 1,000 ብር ሰጥቶናል። በእውነት ወንድማችን ከመጣ አይቀር ላመስግነው በደንብ። በእውነት አሸዋ አስገባ እያል የምናዘው ወንድማችን በጣም ትሁት ደግ የሆነ ወንድማችን ነውና አመስግኑለት። በእውነት እናቶች እየሰጡ ነው። የኔ እናትም እዚህ ጋር ይኸው ባለፈው ከወንድማችን ጋራ ከዲያቆን ሲሳይ ጋር ሁል ጊዜ ማታ ስንገናኝ የምናወራው ስለዚህ ቤተክርስቲያን ነው። እሳቸው እቁብ ወጣላቸው። ከእቁባቸው ላይ ምንም ሳይቀንሱ 2200 ብር ሰጥተውናል። አመስግኑላቸው፣ አመስግኑላቸው። በእድሜ በጸጋ ይጠብቅልን ብላችሁ መርቁልኝ። አሁንም ልጄ ላይ ያለችውን 300 ብር ሰጥቻለሁ ብለዋል። አመስግኑላቸው። አማረች ከበደ 1000 ብር ሰጥታናለች። አመስግኑ። የስሜ አካሉ 1000 ብር። ሰዓት የለም ይመናል። ሌላ መሰራት የበረከት ስራ አለ። ሁላችሁም እያመጣችሁ ጣል ጣል አድርጉ። 10 ብር ቢሆን 5 ብር። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው። አመስግኑ እግዚአብሔር። የዋላ ሸክ 1000 ብር። አመስግኑ። ተውሉ እየገባ ነው የምትሰጡት ስጡና ቃል እንገባለን። ይችን የብረቷን ነገር ዛሬ ቃል ሳንገባባ ወዲያ ወዲህ የለም። አንድ ነገር ነው የጎደለን፣ እሱም ብረት። ይህንን ሞልተነው እስከ ግንቦት 12 ቀን ዶሙ ተሰቅሎ መስቀሉን ሊሰቀል የሚፈልግ ሰው ሁሉ ዛሬ ቃል ይገባልኛል። አስራት በኩራታችሁን እያመጣችሁ ስጡ። በእጃችሁ ላይ የለም አትሰጡ። ወደ ፕሮግራሙ ልግባ። አመስግኑ እስኪ እግዚአብሔር ወይ ግባ በሉ። ሸበል ብርሃነ 1600 ብር ሰጥቶናል። አመስግኑለት በእውነት። አቶ ዝቃርቂ 200 ብር ሰጥተውናል። አመስግኑ በእውነት እግዚአብሔር። ለእግዚአብሔር የእግዚአብሔር ቤት ለሚሰራበት ስጡ አንጡ ተብላችሁ እስክትገደሉ አጠብቁ። የሰጠን እግዚአብሔር ነው። የምንሰጠው ለእግዚአብሔር ነው። የምንሰጠው የምንሰራው ቤት የእግዚአብሔር ቤት የኛ ቤት። ይህ ቤተ ክርስቲያን ተሰርቶ ማንም የሚገለገልበት ማንም የሚመለክበት
አምልከን አክብረን የምንከብረው እኛ ነን። እግዚአብሔር ከብር አይባል የከበረ አምላክ እኮ ነው ያለን። አመስግኑ እግዚአብሔር።